ሰላም በያላችሁበት እንዴት ውላችኋል ተመልካቾቻችን ዜና ኢትዮጵያ ከመላው ኢትዮጵያ በሁለተኛው ምዕራፍ 7 ሰዓት ሆኖ ተጀምሯል አብራችሁ እንድትቆዩ በአክብሮት ነው የምንጋብዘው ዜና ኢትዮጵያን እየመራን አሸናፊ እንዳለና ነጻነት ፍቅሩ አብረናችሁ ቆይታ እናደርጋለን በቅድሚያም አርዕስተ ዜናዎች የህዳሴ ግድብን ጨምሮ ኢትዮጵያ እየተተገበረች ያለው ትልልቅ ፕሮጀክቶች በእያንዳንዱ የሰው ህይወት ውስጥ ሊገለጹ ይገባል ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ኢትዮጵያም የተፈጥሮ ጋዝ ማምረት መጀመሯ በተፈጥሮ ጋዝ ለሚሰሩ ተሽከርካሪዎች አዲስ አብዮት እንደሚፈጥር ተጠቆመ። የኢፌድሪ አየር ኃይል ዘመኑን የዋጀ ቴክኖሎጂ በመታጠቅና ብቁ ሰራዊት በማፍራት ሀገራዊ ግዳጁን በብቃት እየተወጣ መሆኑን የአየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳ ገለጹ። ከውጭ እስራኤልና ሐማስ በጋዛ የተኩስ አቁም ስምምነት የመጀመሪያው ምዕራፍ ላይ ከስምምነት መድረሳቸው ተሰማ። ከስፖርት ዘገባችን ደግሞ በአፍሪካ ሀገራት የዓለም ዋንጫ ማጣሪያ ግብጽ በቀጥታ ማለፏን አረጋገጠች የሚሉት የሰዓቱ አበይት ጉዳዮቻችን ናቸው። በዜና ኢትዮጵያ ከዚህ ከዋናው ስቱዲዮ ወደ እናንተ ከሚደርሱ ዜናዎቻችን በተጨማሪ ደግሞ በቀጥታ መስመራችን ላይ ተገኝተው ተጨማሪ መረጃዎችን የሚያደርሱን ሪፖርተሮቻችን አሉም። የኢፌድሪ አየር ኃይል በአየር ኃይል አካዳሚ መሰረታዊ ውትድርና ሙያ የሰለጠኑ ምልምል ወታደሮችን አስመርቋል። የምረቃ ስነ ስርዓቱን ሲከታተል የነበረው ደግሞ ባልደረባችን አባዲ ወይናይ ከቢሾፍቱ ወደ በኋላ ተጨማሪ መረጃዎችን የሚያደርሰን ይሆናል። የፍትህ ሚኒስቴር ደግሞ ከስደት ተመላሽ ዜጎችን በዘላቂነት መልሶ ማቋቋም ላይ ከባለድርሻ አካላት ጋር ውይይት አካሂዷል። ውይይቱን ሲከታተል የነበረው ባልደረባችን ማሪ አለሙ ነው። እሱንም ወደ በኋላ እናገኘዋለን። የኢትዮ ጅቡቲ ባቡር አክሲዮን ማህበር ደግሞ ከሎጂስቲክስ አገልግሎት ባሻገር የመሰረተ ልማት ግንባታ ስራ መጀመሩ ተገልጿል። በዚህ መድረክ ላይ ደግሞ ባልደረባችን መሐመድ ራመቶ ቆይታ አድርጓል። እሱንም ወደ በኋላ የምናገኘው ይሆናል። ሌሎች ባልደረቦቻችንም እንዲሁም ደግሞ በአጀንዳ ጉዳይ ላይ ሀሳባቸውን የሚያካፍሉን እንግዳችንን በቀጥታ መስመራችን ላይ ነው የሚገኙት። ዛሬ በአጀንዳ ጉዳያችን ኢትዮጵያ በታሪኳ ለመጀመሪያ ጊዜ የተፈጥሮ ጋዝ ማምረት ጀምራለች። ይህ የተፈጥሮ ጋዝ በሀገሪቱ መመረት ደግሞ ለሀገሪቱ ኢኮኖሚ ምን አበርክቶ አለው የሚለውን እንመለከታለን። በዚህ ጉዳይ ላይ ተጨማሪ መረጃዎችን የሚሰጠን ብሩክ ተስፋዬ ነው፣ በቀጥታ መስመራችን ላይ ይገኛል። ከዛ ባለፈ በዚህ ጉዳይ ላይ ሌሎች ሀሳቦችንም እናነሳለን። ተጨማሪ ሀሳቦችን እንዲሰጡን የነዳጅና ኤነርጂ ባለስልጣን ዋና ዳይሬክተር ዶክተር ደስታው መኳንንትን በቀጥታ መስመራችን ላይ ጋብዘናቸዋል። ከሳቸው ጋርም ወደ ኋላ ላይ መለስ ብለን የምንገናኝ ይሆናል። ቆይታችሁ ከኢትዮጵያ ቴሌቪዥን ጋር እንዲሁም በአክብሮት ነው የምንጋብዘው። አብራችሁ ቆዩ። አሁን በኢትዮጵያ ደረጃ ምንም ችግር የሚባል ጠፍቷል፣ ሁሉ ተገንብቷል የሚል መመጻደቅ ተገቢ አይደለም። ገና ብዙ ስራ ይጠበቅብናል። ቢያንስ ግን በምንኖርበት ሰፈር ውስጥ ያሉትን ከባቢዎች በሙሉ ከነበሩበት ደረጃ በከፍተኛ ደረጃ አሻሽለናል። ጅጅጋም ሲመጣ ይሄው ነው፣ ጎንደርም ሲኬድ ይሄው ነው፣ ሐረርም ሲኬድ ይሄው ነው፣ አሶሳም በልኩ ይሄው ነው፣ አርባ ምንጭም ይሄው ነው። ነገር ግን በየቦታ ያለን አመራሮች መጠየቅ ያለብን ነገር አሁን የተገኘው ድል ለምን ትናንት መሆን አልቻለም? መቆጨት ነው ያለብን። ይበልጥ ለመትጋት፣ ይበልጥ ለመስራት፣ ይበልጥ ለመልፋት እንጂ የእርካታ ምንጭ መሆን የለበትም። ጅማሯችን ጥሩ ነው። በትጋት በልፋት በእኛ ሪሶርስ በእኛ ድካም የዜጎቻችን ህይወት ያኗኗር ዘዬ ለመቀየር እያደረግን ያለው ጥረት በጣም ተስፋ ሰጪ ነው። ነገር ግን ከሚጠበቅብን ደግሞ በጣም ሩቅ ስለሆን ሳንረካ ትጋት ጨምረን ልፋት ጨምረን ስራ ጨምረን ሀገራችንን እንስራ ነው። ዜና ኢትዮጵያ በሁለተኛው ምዕራፍ ከ7 ሰዓት እስከ 8 ሰዓት ድረስ ከእናንተ ጋር ቆይታ ያደርጋል። ወደ ዜናዎቻችን እናልፋለን።
የገጠር ኮሪደር ልማት መንደሮች የገጠሩን አኗኗር የማሳደግ ህልማችን አካል በመሆኑ ተጠናክረው የሚሰሩ ይሆናል ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። በአላባና ከምባታ ዞኖች የተገነቡት ሞዴል የገጠር መንደሮች የአርሶ አደሩንና አርብቶ አደሩን ህይወት ለማሻሻል የምናደርገው ተስፋ ሰጪ ጅማሮ ናቸውም ሲሉ ገልጸውታል። ቤቶቹ 80 በመቶ በአካባቢው ባለ አፈርና በብርቱ የሰው ኃይል የተሰሩ ስለመሆናቸውም ተናግረዋል። ቤቱን የሰራ ነው 80% ይሄ ጡብ የምታዩ አፈር ነው፣ የከባቢ አፈር ነው። 10-15% ሲሚንቶ ይቀላቀልበታል። አብዛኛው ሪሶርስ ሎካል ነው። ከቆርቆሮ ከሶላር ውጪ አብዛኛው የምታዩ ጉዳይ ሎካል ነው። የሰው ጉልበት እንጠቀማለን፣ ሎካል ማቴሪያል እንጠቀማለን። በረከሰ ግን ፕላንድ በሆነ መንገድ ነው የምንሰራው። አሁን እዚህ አካባቢ ለቅሶ ቢያጋጥም እንደምታየው ነው፣ መስኩ ሰፊ ነው። ሰርግ ቢያጋጥም ምንም አይነት ችግር የለም። መለስተኛ መገበያየት ፈልጉ ለገበያም ይሆናል። ሰፊ ቦታ ነው። ይሄን ይዘዝም ብለ ብትሰራ ከሆነ ጊዜ በኋላ መሃል ላይ አስፋልት ማስገባትና በየበረንዳው ፒክአፕ ማየት ነው የሚሆነው። ጠቅላይ ሚኒስትሩ የአምበርቾ ተራራ ደረጃን በእጥፍ ሰርተው ላጠናቀቁ አመራሮችና የአካባቢው ማህበረሰብ ምስጋናም አቅርበዋል። ጥቂት ወራት በፊት ስመጣ በከምባታ አምበርቾ ተራራ ወጥቼ ነበር እና ያኔ የነበረው የአምበርቾ ተራራ ደረጃ 777 ስቴፕስ ነበሩ። ተጨማሪ ቦታ ስላለው ደግማችሁ ከሰራችሁ መጣለሁኝ ብዬ ቻሌንጅ ለከንቲባ ሰጥቼ ነበር። የከምባታን የዱራቤን አካባቢ ሰዎች በማስተባበር ያን 700 የነበረውን ደረጃ ተጨማሪ 1500 ጨምሮ 2 እጥፍ ጨምሮ በጣም አርዝመውታል። ለቱሪስት የሚመች አድርገውታል። በጉልበት ነው የሰሩት። ማንም አላገዛቸውም። ጥያቄውን ዲማንዱን ቻሌንጁን ተቀብለው በትብብር ነው ያሳኩት። ለዚህ ለከምባታ ህዝብ ከፍተኛ ምስጋና እና አክብሮት አለኝ። በጣም ላመሰግን ወዳለሁ። ከተሞች ደግሞ እየመጡ ይሄንን ቢዩቲ እንዲያዩ ኢንጆይ እንዲያደርጉ እመክራለሁ። የኢትዮጵያ ህዳሴ ግድብን ጨምሮ በኢትዮጵያ እየተገበሩ ያሉ ትላልቅ ፕሮጀክቶች በእያንዳንዱ ሰው ህይወት ውስጥ ሊገለጡ ይገባል ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ በሀላባና ከምባታ ዞኖች የተገነቡ ሞዴል የገጠር መንደሮችን አስረክበዋል። የገጠር ኮሪደር ልማትን ለማስፋፋት ሁሉም ሊተባበር ይገባል ሲሉም ገልጸዋል። መቅደላዊት ደረጃ የሰው ልጅ አሁን በደረሰበት የስልጣኔ ደረጃ ከተሞች ዘምነዋል። ለኑሮ ለምርታማነትና እምቅ አቅማቸውን ለመጠቀም በሚያስችላቸው መልኩ ተደራጅተዋል። በመደመር እሳቤ ከተሞችን ለመኖሪያ ምቹ፣ ለንግድ ተመራጭ፣ ለፈጠራና ቢዝነስ መጀመሪያ እንዲሁም ለቱሪስት መዳረሻ ሆነው እንዲቆረቆሩ እየተሰራ ነው። ይህን የከተማውን ልምድ በመውሰድም የገጠር ኮሪደር በስፋት እየተሰራበት ይገኛል። ጠቅላይ ሚኒስትር አብይ አህመድ በሀላባና ከምባታ ዞኖች የተገነቡ የሞዴል የገጠር መንደሮችን ባስረከቡበት ወቅት ብልጽግናን ለማረጋገጥ ከተማው ላይ ብቻ ሳይሆን ገጠሩ ላይም ልንሰራ ይገባል ብለዋል። በከተማ ላይ የሰራነው ስራ ወደ ገጠር ካላመጣ ነው በቀር በከተማ ብቻ ሰርተን ብልጽግናን ልናረጋግጥ አንችልም። አብዛኛው የኢትዮጵያ ማህበረሰብ አሁንም ገጠር ውስጥ ስለሚኖር ገጠሩን መቀየር ያስፈልጋልና የተሻገረ ገጠር ከነበረ የኑሮ ዘዬ ከፍ ያለ ገጠር መፍጠር አለብን የሚል ትልም ነበረን። ለዚያ ዘንድሮ በማዕከላዊ ኢትዮጵያ 5ቱም ዞኖች ስራ ተጀምሯል። በሀላባ፣ በከምባታ፣ በስልጤ፣ በሃዲያ እና በጉራጌ ዞን በ5ቱ አካባቢ እኛ ሳምፕል ቤቶች እንሰራለን። የምንሰራቸው ቤቶች ቀደም ሲል እንዳያችሁት የአንዱ ቤተሰብ ቤት 3 ቤድሩም አለው። በቂ የሚባል ሳሎን ሊቪንግ ሩም አለው። ከጓሮም ከፊትም እርሻዎች አሉ። እንደምታዳምጠው ከብቶች ተለቀው ማሳ ላይ ሳይሆን ልክ እንደሰለጠነው ዓለም የሚመገቡበት ቦታ ተዘጋጅቶላቸዋል። ከብቶችና አርሶ አደሮች እንደከዚህ ቀደሙ አብረው አያድሩም። ሁለተኛ የከብት ተረፈ ምርት የሰውም ዌስት ተከማችቶ ባዮጋዝ በእያንዳንዱ ቤት ባዮጋዝ አለ። ስለዚህ እናቶች እንጨት አይቆርጡም፣ እንደከዚህ ቀደሙ አይጨስባቸውም። ባዮጋዝ ተጠቅመው ማብሰል ይችላሉ። ሶስተኛ እያንዳንዱ ቤት ሶላር አለው። ሶላር ስላለው ሁሉም ቤት ቴሌቪዥን አለው። ሁሉም ቤት ስልክ ቻርጅ ያደርጋል፣ መብራት አለው። ይህን ሞዴል የገጠር መንደር ለማስፋፋት ዲያስፖራው በየከተማው ያሉ ሀብታሞች፣ የመንግስት መስሪያ ቤቶችና ኩባንያዎች ሊሳተፉበት ይገባል ሲሉም ጠቅላይ ሚኒስትሩ ተናግረዋል። በእያንዳንዱ ጓሮ የጓሮ እርሻ አለ።
ጎመን አለ፣ ቃሪያ አለ፣ ልዩ ልዩ አትክልቶችና ፍራፍሬዎች አሉ። አቮካዶ፣ ማንጎ እንደየ ከባቢው ተተክለዋል። እዚህ ደግሞ እንሰትም አለ፣ ቡና ያለባቸው ከባቢዎችም አሉ። ከዚህ በተጨማሪ ማር አለ፣ ሌማቱን የሚያካትተው የዶሮ እርባታ አለ። ስለዚህ እያንዳንዱ ሃውስሆልድ ወተት ያገኛል፣ እንቁላል ያገኛል፣ ከጓሮ ጎመን ሰላጣ ያገኛል፣ ቃሪያ ያገኛል፣ ኢነርጂ ያገኛል። ከቤተ ዘመድ ጋር ራቅ ያለ አካባቢ ካሉ ሰዎች ጋር በስልክ መገናኘት ይችላል። የዜና አውታር ለመከታተል በየቤቱ ቲቪ አላቸው። ይሄንን ያኗኗር ዘዬ በኢትዮጵያ ደረጃ 50-60% አመጣን ማለት ከበለጸጉ ሀገራት ያኗኗር ዘዬ አስተካከል ነው ማለት ነው። በቃ የሰለጠነው ዓለም ከዚህ የተለየ ምንም ነገር የለው። ነገር ግን ይሄንን ሳምፕል እንዴት እናበራክተው ነው ጉዳዩ፣ እንዴት እናባዛው። በከተማ ያሉ ሀብታሞች፣ በውጭ ሀገር ያሉ ዲያስፖራዎች፣ የመንግስት መስሪያ ቤቶች፣ ኩባንያዎች የሚያጸድቅ ስራ መስራት ከፈለጉ ለነፍሳቸው እርካታ መስጠት ከፈለጉ ይህንን ጉዳይ ነው ማገዝ ያለባቸው። በገጠር የተጀመሩ የኮሪደር ልማት ስራዎች ከአካባቢው ተፈጥሮ ጋር በመዋሃድ ለኑሮ ምቹ ሁኔታን ይፈጥራሉ። በዚህም ሁሉም አርሶ አደር ሊጠቀም ይገባል። በክልል ያሉ የየደረጃው ተቋማትም የዜጎችን ኑሮ ለማሻሻል ኃላፊነት አለባቸው ሲሉ ጠቅላይ ሚኒስትር አብይ አህመድ ገልጸዋል። እንደዚህ ያሉ ቤቶች ከተበራከቱ ምንም ችግር የለውም። ማንም ሰው መጥቶ መቀመጥ ይችላል። ሽንት ቤት አለ፣ ውሃ አለ፣ መብራት አለ፣ ቲቪ አለ፣ ስልክ አለ። ለቫኬሽን የሚመች ነው። ከዚህ ቀደም ከምናቀው የገጠር ኑሮ በጣም ሻል ያለ ነገር አለ። አየሩ ድሮም ያምራል፣ ከባቢው ድሮም ያምራል፣ የሰው ልብና ደስተኝነት ድሮም ያምራል። ችግሩ ቤት ነበር። እሱን ከቀየር እየመጣን የምናርፍበትም ሊሆን ይችላል። ከተለያየ ቦታ ቤተሰብ ጠያቂዎች ከተማን ምንም አያስፈልጋቸው። ይሄንን ነገር ማበራከት ለመንግስት የሚተው ሳይሆን እያንዳንዱ አርሶ አደር ይሄንን የኑሮ ዘዬ መመኘት መቅናት አለበት። ያኛው ገበሬ ከዚህኛው ገበሬ ያኗኗር ዘዬ ማነስ የለበትም። ወረዳው፣ ቀበሌው፣ ዞኑ፣ ክልሉ ዋና ስራው የዜጎቹን ህይወት ማሻሻል ነው። የህዳሴ ግድብን ጨምሮ ሌሎችም እያሳካናቸው ያሉ ትልልቅ ፕሮጀክቶች በእያንዳንዱ ሰው ህይወት ውስጥ ሊገለጡ ይገባል። ለዚህም ሁሉም ሊተባበር ይገባል ብለዋል። ኢትዮጵያውያን እኔ በጣም ደስ ብሎኛል። ዛሬ የኛ አርሶ አደር የራሱ የተለየ ሽንት ቤት ኖሮት ሽንት ቤት ውስጥ ውሃ ማየት፣ ሶላር ማየት፣ በጓሮ የሚበላ ነገር በስፋት ማየት ትልቁ የእርካታ ምንጭ ነውና ተጋግዘን እጃጠር የሆኑ የኛን ሰዎች በመደገፍ ኑሯቸውን እናሻሽል። አጀማመራችን በጣም አስደሳች ነው። ይሄንን ብናሰፋ እንደ ሀገር የኩራት ምንጭ፣ እንደ ሀገር ያለ መሰደድ በሀገር የመስራት በሀገር የመኩራት ልምምድን የሚያሳድግ ስለሆነ ተባብረን እንድናሰፋው አደራ ማለት ፈልጋለሁ። ከተጋን ውጤት ይመጣልና የተጀመሩት የገጠር ኮሪደር ልማቶች እንዲቀጥሉ፣ ለዚህም ሁሉም ኢትዮጵያዊ ሀገርን በማስቀደም የህዝብን የተሻለ ህይወት በመሻት ሊያግዝ ይገባል ሲሉም ጠቅላይ ሚኒስትር አብይ አህመድ አጽንኦት ሰጥተዋል። ዜና ኢትዮጵያ ወደ እናንተ እየደረሰ ይገኛል። ተመልካቾቻችን ወደ ሌሎች ዜናዎቻችን እናልፋለን። ጠቅላይ ሚኒስትር አብይ አህመድ በ24ኛው የኮሜሳ የመሪዎች ጉባኤ ላይ ለመሳተፍ ዛሬ ጠዋት ናይሮቢ ገብተዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ላይ እንዳሰፈሩትም ዛሬ በናይሮቢ ኬንያ ዲጂታላይዜሽንን ለቀጠናዊ የእሴት ሰንሰለት መጎልበት በመጠቀም በዘላቂነትና አካታች እድገት ማዋል በሚል ጭብጥ ላይ በተካሄደው 24ኛው የኮሜሳ የመሪዎች ጉባኤ ላይ ዲጂታል ትራንስፎርሜሽን የአፍሪካን የኢኮኖሚ ታሪክ የመቀየር ልዩ እድል እንዳቀረበልን አጽንኦት ሰጥተው ማንሳታቸውን በማህበራዊ ትስስር ገጻቸው ላይ አስፍረዋል። በተጨማሪም ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው ላይ እንደ አህጉር የየሀገሮቻቸውን ጥረቶች ለማጣመርና ቀጠናዊ ትስስሮችን ለማፋጠን ክህሎትና መሰረቱ መኖሩንም አጽንኦት ሰጥተው አንስተዋል። በኢትዮጵያ የዲጂታል ክህሎትን ለማበልጸግ እንዲሁም ደግሞ አስፈላጊ መሰረተ ልማት ለመገንባት ጥሩ እርምጃዎች መራመዳቸውንም በትስስር ገጻቸው ላይ አንስተዋል። የጋራ ዲጂታል ነጋችንን ለማሳደግ በትብብር ለመስራት ዝግጁ መሆናቸውን ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው ላይ አስፍረዋል። ተመልካቾቻችን ጠቅላይ ሚኒስትር አብይ አህመድ በ24ኛው የኮሜሳ የመሪዎች ጉባኤ ለመሳተፍ ኬንያ ሲደርሱ የተደረገላቸውን ደማቅ አቀባበል ደግሞ ከተከታዩ ተንቀሳቃሽ ምስል ተካትለን እንመለስ።
ተመልካቾቻችን ዜና ኢትዮጵያ ከኢትዮጵያ ቴሌቪዥን ወደ እናንተ እየደረሰ ይገኛል። አሁን ደግሞ በአጀንዳነት ወደምንመለከተው ጉዳያችን እናልፋለን። ኢትዮጵያ የተፈጥሮ ጋዝ ማምረት መጀመሯ ሀገሪቱ ሳትጠቀምባቸው የቆየችውን የተፈጥሮ ሀብቶቿን ጥቅም ላይ ከመዋል ባለፈ በተፈጥሮ ጋዝ ለሚሰሩ ተሽከርካሪዎች አዲስ አብዮት እንደሚፈጥር ተገልጿል። በኢትዮጵያ መውጣት የጀመረው የተፈጥሮ ጋዝ ከነዳጅና ናፍጣ በተሻለ ኃይል እንደሚቆጥብም ነው የተገለጸው። ኤዶሚያስ ንጉሴ በጉዳዩ ላይ ተጨማሪ ዘገባ አለው። ኢትዮጵያ በ2018 ዋዜማ የሀገር አንጡር ሀብት የፈሰሰበት ህዳሴ ግድብ ስታጠናቅቅ በርካታ ሜጋ ፕሮጀክቶች እንደሚሰሩ ይፋ አድርጋለች። ከነዚህ ሜጋ ፕሮጀክቶች መካከል የመጀመሪያው ምዕራፍ የኦጋዴን የተፈጥሮ ጋዝ ማውጣት ስራ አስጀምራ ለሁለተኛው ምዕራፍ መሰረቷን የጣለችበት ተጠቃሽ ነው። ለመሆኑ የተፈጥሮ ጋዝ ምንድነው? ለምን አገልግሎት ልንጠቀመው እንችላለን ስንል ለአውቶሞቢል ባለሙያውና አማካሪው ለአዶናይ አብርሃ ጥያቄያችንን አቅርበናል። የተፈጥሮ ፈሳሽ ጋዝ የምንላቸው ከነዳጅ ከምንለው ጋር አብዛኛው ነገሮቻቸው ተቀራራቢ የምንለው ነው። ግን የሚለያቸው ነገር ምንድነው? እነዚህ በሊኩዊድ በነዳጆቹ በሊኩዊድ ፎርም ነው። ተፈጥሮ ነዳጅ የምንላቸው ደግሞ በጋዝ ፎርም ናቸው። በዋነኝነት ሜቴን የሚለው ንጥረ ነገር ነው የሚለያቸው። ከ85 እስከ 90% የሚሆነው የተሰሩበት ማቴሪያል ሜቴን የሚባለውን ንጥረ ነገር የሚጠቀሙ ናቸው። የነዳጁ በሊኩዊድ ፎርም የሚገቡ ናቸው። ኬሚካል ፎርሙላቸውም ይለያያል። የነዳጅ የምንለው ማለት ነው ከክሩድ ኦይል ላይ ተጣርቶ የሚወጡ ናቸው። እነሱ በቤንዚል ናፍጣ እያልን ከድፍድፍ ነዳጁ ላይ የምናወጣቸው ሲሆኑ እነዚህም ፎሲል ፊውል ናቸው። ከዛኛው አንጻር በጋዝ ፎርም ነው የምናገኛቸው። አብዛኛው ውስጣዊ ነገራቸው ደግሞ አብዛኛው ሜቴን ከምንለው ንጥረ ነገር የተሰራ መሆኑ ይህ ይለያቸዋል። በተፈጥሮ ጋዝ የሚሰሩ ተሽከርካሪዎች በቤንዚልና በናፍጣ ከሚሰሩ ተሽከርካሪዎች የበለጠ ኃይል እንደሚቆጥቡ ባለሙያው ይገልጻሉ። የተፈጥሮ ጋዝ የምንለው በተለምዶ ሲኤንጂ ይባላል ወይ ደግሞ ኮምፕረስድ ናቹራል ጋዝ የሚባሉ ናቸው። በውጭ ሀገር ላይ የምናገኛቸው እነሱ በኪሎ ነው የሚለኩት። 1 ኪሎ ናቹራል ጋዝ አንድ ተሽከርካሪ እስከ 33 ኪሎ ሜትር የማጓዝ አቅም እንዲኖረው ያደርጋል። ለንጽጽር ያህል የቤንዚኖቹን በምናይበት ጊዜ በጣም ነዳጅ ቆጣቢ የተባለው እንኳን 22-23 ኪሎ ሜትር ነው የሚሄደው። ይህ እንግዲህ እኛ ሀገር ላይ ባሉት ተሽከርካሪዎች ብናበዛው የሚጓዙበትን ኪሎ ሜትር ብናየው ይህ እንግዲህ ብዙ ሚሊዮኖችን ያተርፍልናል ተብሎ ይታሰባል። ተፈጥሮ ጋዝ መሸጫ ማለትም እንደ ጋዝ ስቴሽን እንደምንለው እንዲያስፋፉ ድጋፍ ሊያደርግ ይገባል። በነዳጅ የሚሰሩ ተሽከርካሪዎችን በተፈጥሮ ጋዝ መጠቀም እንደሚቻል የአውቶሞቢል ባለሙያው ይናገራሉ። የተሻለ የነዳጅ አጠቃቀም አላቸው። ብዙ ጊዜ ሪኮመንድ የሚደረጉት በከተማ ውስጥ አገልግሎት ያን ያህል ጉልበት የማይፈልጉ ናቸው። ስለዚህ ህብረተሰቡ እነዚህን በሚጠቀምበት ጊዜ ኮንቨርት በሚያስደርግበት ጊዜ በትክክለኛ ባለሙያዎች ኮንቨርት ሊያደርጓቸው ይገባል። ምክንያቱም ይሄ የፊውል ሲስተሙ ጋር የሚገናኝ ስለሆነ የትኛውም ተሽከርካሪ ላይ ከትንሽ ጊዜ በኋላ ኮንቨርት መደረጉ ስለማይቀር ማለት ነው ሀገራችን ላይ ያሉትንም ኮንቨርት ማድረጉ ስለሚጀምር እነሱ ነገሮች በትክክለኛ ባለሙያ ታይቶ መደረግ አለበት። በጣም የተለየ ነገር አያስፈልገውም። የነዳጅ መኪኖችን ሲሰሩ የነበሩ ሰዎች ትንሽ ትሬኒንግ ካገኙ በቀላሉ ሊቀየር የሚችል ነገር ነው። ኢትዮጵያ በምግብ ራሷን ለመቻል በምታደርገው ሂደት ውስጥ ከኃይል አቅርቦት በተጨማሪ ለማዳበሪያ ፋብሪካ ግንባታው ትልቅ አቅም እንደሚሆን ተነስቷል። እዚህ ጉዳይ ላይ እንቆያለን። ክቡራትና ክቡራን ተመልካቾቻችን በጉዳዩ ላይ ተጨማሪ መረጃ ሊሰጠን ሪፖርተራችን ብሩክ ተስፋዬ በቀጥታ መስመራችን ላይ ይገኛል። እንዲሁም ደግሞ ሙያዊ ማብራሪያ የሚሰጡን እንግዳም አሉ። እንግዳችን ዶክተር ደስታው መኳንንት ይባላሉ። የነዳጅና ኢነርጂ ባለስልጣን ዋና ዳይሬክተር ናቸው። ዶክተር ወደ እርስዎ መለሳለሁኝ። ብሩክ አንተን ላስቀድም። በተለይ ኢትዮጵያ ማምረት የጀመረችው የተፈጥሮ ጋዝ ለኢትዮጵያ ኢኮኖሚያዊ እድገት የሚኖረው አበርክቶና ከኢትዮጵያ የልማት እቅዶች ጋር በመገናኘት በኩል
ምንድነው አበርክቶ ማለት ይቻላል? እዚህ ላይ ያሉ መረጃዎች ልታደርሰን ትችላለህ? አመሰግናለሁኝ። ኢትዮጵያ እንግዲህ ዋና የኢኮኖሚ ምሰሷ የሆነው ግብርና እንደሆነ ይታወቃል። ኢንዱስትሪዎችን ማስፋፋት እንዲሁም ደግሞ ያሏትን የከርሰ ምድርና የገጸ ምድር ሀብቶቿን አውጥታ በመጠቀም ኢኮኖሚዋን ወደፊት ለማሻገር የተለያዩ ብርቱ ስራዎችን እየሰራች እንደሆነ ይታወቃል። በዚህ ረገድ ባሳለፍነው ሳምንት የተፈጥሮ ጋዝን ለመጀመሪያ ጊዜ ኢትዮጵያ እንግዲህ ማውጣት ጀምራለች ማለት ነው። ይህም እንግዲህ በአመት ወደ 111 ሚሊዮን ሊትር ያክል የማውጣት አቅም ያለው ነው የተፈጥሮ ጋዙ የመጀመሪያው ዙር ያስመረቀችው ማለት ነው። በተመሳሳይም ወደ 1.33 ቢሊዮን ሊትር የማምረት አቅም ሊኖረው የሚችለውን ሁለተኛውን ዙር ፕሮጀክትም እንዲሁ አስጀምረዋል ጠቅላይ ሚኒስትር አብይ አህመድ ባሳለፍነው ሳምንት። ይህ እንግዲህ ኢትዮጵያ በተለይም ደግሞ ለተሽከርካሪ፣ ለአፈር ማዳበሪያ፣ ለኃይል ማመንጫ እንዲሁም ደግሞ ለኢንዱስትሪ የተለያዩ አገልግሎቶች የሚውሉ አቅሞችን ከውጭ ከማስገባት ይልቅ እዚሁ በራሷ ያሏትን ሀብቶች አውጥታ በመጠቀም ይበልጥ ኢኮኖሚዋን የምትደግፍበትን አግባብ የሚፈጥር ነው። አሁን ይህ የወጣውን የተፈጥሮ ጋዝ በምንመለከትበት ወቅት ኢትዮጵያ ብቻ ሳትሆን እንደ ተሞክሮ የሌሎችን ሀገራት ብንመለከት ቻይና፣ ህንድን ማንሳት እንችላለን፣ ሩሲያ እንዲሁም ደግሞ አርጀንቲናና ሌሎች ኢራንንም ጨምሮ ሌሎች ሀገራት በስፋት ለኃይል አቅርቦት ይጠቀሙታል። ከዚያም ባለፈ ደግሞ ለተሽከርካሪዎች ጭምር በስፋት እስከ 30 በመቶ ይላሉ አንዳንድ መረጃዎች። በህንድ ያለውን ለአብነት ብንመለከተው ለተሽከርካሪዎች ጥቅም ላይ እንዲውል ያደርጉታል ማለት ነው። ኢትዮጵያ ውስጥ እንግዲህ የኤሌክትሪክ መኪኖች እንዲስፋፉ መንግስት ያበረታታ ነው የሚገኘው። ይህ ደግሞ በአካባቢ ላይ የሚኖሩ ብክለቶችን ለመቀነስ ያለመ መሆኑ ይታወቃል። እንዲሁም ደግሞ የነዳጅ ወጪም ከፍተኛ ከመሆኑ ጋር ተያይዞ አሁን ዘመኑ ከደረሰበት ቴክኖሎጂ ጋር የተሰናሰለ አካሄድ መሄድ ያስፈልጋልና በዚህ ረገድ እየተሰሩ ያሉ ስራዎች የኢትዮጵያን እምቅ አቅሞች አውጥቶ በመጠቀም እነዚያን አቅሞች ደግሞ ለኢኮኖሚው የተሻለ ድርሻ እንዲኖራቸው የማድረግ ስራዎች እየተሰሩ ነው ማለት እንችላለን። ከዋጋ አንጻርም ብንመለከተው ነዳጅና ከቤንዚን አንጻር ስንመለከተው ዋጋው አነስተኛ ሆኖ እንመለከተዋለን። ይህ እንግዲህ ካሉት የተጠቃሚዎች ቁጥር አንጻር ስናየው ከፍተኛ የሆነ የዋጋ ቅናሽ ይኖረዋል ማለት ነው። ከዚህ ባለፈ እንግዲህ የኢትዮጵያ ዋና የኢኮኖሚ ምሰሶ የሆነው ግብርና ነውና ለግብርናው ደግሞ የሚያስፈልገው ዋና ግብአት የተፈጥሮ ጋዝ ነው። በዚህ ረገድ እንግዲህ ይህንን የተፈጥሮ ጋዝ አውጥታ ኢትዮጵያ መጠቀም ስትጀምር ባሳለፍነው ሳምንት እንዲሁ ወደ 2.5 ቢሊዮን ዶላር ወጪ የተመደበለት እንግዲህ የማዳበሪያ ፋብሪካ በዚያው እውን መሆኑ ይታወቃልና አሁን በሌሎች ሀገራት ያሉ የተፈጥሮ የአፈር ማዳበሪያዎችን ለማምረት እስከ መጨረሻው ድረስ ያሉ ሂደቶችን ከሄዱ በኋላ ለትራንስፖርትና ለሌሎች ከማጓጓዣና ሌሎች ወጪዎች ጋር ተያይዞ ከፍተኛ ወጪን የማዳበሪያ ፋብሪካዎች ያወጣሉ። ይህ ግን በዚያው አቅራቢያ ያለ በመሆኑ ያንን አቅም በመጠቀም የተፈጥሮ ማዳበሪያን በተሻለ መንገድ ለማምረት ያስችላል። እንግዲህ ይህ በኢትዮጵያ ኢኮኖሚ ላይ ትልቅ አንድምታ ነው ያለው። በ2017-2018 እንግዲህ ኢትዮጵያ ለአፈር ማዳበሪያ ግዢ ወደ 84 ቢሊዮን ብር ነው መንግስት በድጎማ እንግዲህ የደጎመው ማለት የምንችለው። በዚሁ በተመሳሳይ የምርት ዘመን ወደ 24 ሚሊዮን ኩንታል ነው ኢትዮጵያ ከውጭ ያስገባችው። ለዚህ እንግዲህ ወደ 1.3 ቢሊዮን ዶላር ወጪ ተደርጓል። ይህንን እንግዲህ ወደ ትምህርት ሴክተሩ፣ ወደ ጤናው ሴክተር ወይም ደግሞ ወደ ሌሎች ዘርፎች ብናውለው ምን ያክል ይህ ሀብት ሌሎች አካባቢዎች ወይም ሌሎች የልማት አቅሞቻችን ላይ መዋል ይችል እንደነበረ ማመልከት ወይም ማየትና መገመት የምንችለው ነገር ነው በቀላሉ። ከዚህ ባለፈም የኢትዮጵያ አርሶ አደሮች ከማዳበሪያ ዋጋ ጋር ተያይዞ የሚያጋጥማቸውን ተግዳሮት ለመፍታት ያስችላል። መንግስት እንግዲህ በዝናብ ብቻ የሚያመርቱ እንዳይሆኑ አርሶ አደሮች ተጨማሪ የውሃ አማራጮችን በመጠቀም መስኖን ጨምሮ ሌሎች አማራጮችን ተጠቅሞ ምርትና ምርታማነትን ለመጨመር በብርቱ እየሰራ እንደሆነ ይታወቃል። በዚህ ረገድ እንግዲህ ይህም ያንን የምርትና ምርታማነቱን ሂደት የተሻለ ለማድረግ ትልቅ አበርክቶ ነው የሚኖረው። በጥቅሉ ስናየው እንግዲህ ከፍተኛውን ወጪ የምናወጣባቸው ነዳጅ፣ ግብርናው ሴክተር እና እነዚህን የመሳሰሉት ላይ ትልቅ የሆነ እገዛ ይኖረዋል። ኢትዮጵያም በውጭ ምንዛሪ እንግዲህ ለተለያዩ ወጪዎች እንዳትዳረግ በማድረግ ረገድ ትልቅ አቅም ይሆናል ማለት እንችላለን። ለጊዜው ያሉኝ መረጃዎች እነዚህ ናቸው። አመሰግናለሁ። ብሩክ፣ ለሰጠን መረጃዎች እናመሰግናለን። መልካም ቀን ይሁንልህ። እዚህ ጉዳይ ላይ ነው ቆይታ የምናደርገው። ተጨማሪ ሙያዊ ማብራሪያ እንዲሰጡን ደግሞ እንግዳ ጋብዘናል። በቀጥታ መስመራችን ላይ ይገኛሉ። እንግዳችን የነዳጅና ኤነርጂ ባለስልጣን ዋና ዳይሬክተር ዶክተር ደስታው መኳንንት ናቸው። ዶክተር፣ ስለ ጊዜዎት እናመሰግናለን። ቀደም ሲል ያነሳነው ጉዳይ አለ። በተለይ ኢትዮጵያ በታሪኳ ለመጀመሪያ ጊዜ የተፈጥሮ ጋዝ ማምረት ጀምራለች እና ይህ ደግሞ ለሀገሪቱ ኢኮኖሚ ይዞት የሚመጣው አበርክቶ በብዙ እንደሆነ እየተገለጸ ይገኛል። በተለይ የነዳጅ ማጣሪያ መገንባት መጀመሩ ከዛም አልፎ ደግሞ የነዳጅና ኤነርጂ ፍላጎት
በሀገር ውስጥ ለማሟላት በሚደረገው ሂደት ውስጥ የሚያስገኘው ጥቅሜታ ምንድነው የሚለውን ቢያነሱልን። ከዛ አስቀድሞ ግን ዶክተር በተለይ የተፈጥሮ ጋዝ ምንድነው የሚለውንም አያይዘው ቢያነሱልን ደስ ይለናል። እጅግ አመሰግናለሁ። በቅድሚያ መላው ኢትዮጵያ ለዘመናት ስንመኘው ስንቆጭበት የኖርነውን የውሃ ሀብታችንና የተፈጥሮ በተለይ የከርሰ ምድር ሀብታችን መጠቀም መጀመራችን ትልቅ ትንሳኤ ነው። መላው ኢትዮጵያ እጅግ በጣም ደስ የሚለን ነው የሚሆነው። በተለይ የነዳጅና ኢነርጂን ዘርፍ እንደሚመራ ሴክተር በኢነርጂ ዙሪያ ላይ ያለውን ክፍተትና እንደ ሀገር ያለው ፍላጎት ማደግ እንዲሁም አሁን ያለው ስርጭትን በምናይበት ጊዜ የነዚህ ታላላቅ ፕሮጀክቶች ወደ ስራ መግባት በሀገሪቱ ኢኮኖሚ ላይ ያለው ፋይዳ እጅግ በጣም ከፍተኛ ነው። በመጀመሪያ ቅድም የአውቶሞቲቭ ባለሙያው እንዳለው ተፈጥሮ ጋዝና ነዳጅ ኦልሞስት ተመሳሳይነት ያላቸው ግን በተለያየ ፎርም የሚገኙ ናቸው። እንግዲህ ሁሉም የቅሬታ አካላት ነዳጅ ነው የሚባሉት፣ ፎሲል ፊውል ነው የሚባሉት። የተፈጥሮ ጋዝ በጋዝ መልክ የሚገኝ ነው የሚሆነው። ሌላው ክሩድ ኦይል ግን በፈሳሽ መልክ የሚገኝ ግን ይሄ ክሩድ ኦይል በጣም በረጅም ፕሮሰስ በሪፋይነሪ ማለት ነው አሁን በቅርቡ መሰረት ድንጋይ በተቀመጠለት በአጭር ጊዜ ተገንብቶ ስራ በሚጀምረው የሪፋይነሪ ተጣርቶ ወደ ቤንዚን፣ ናፍጣ፣ ኬሮሲን እና ሌሎች ጄት ፊውል የሚወጣ ነው የሚሆነው ማለት ነው። እንግዲህ ሁለቱም ልዩነታቸው ከፍተኛ የሆነ የኃይል ምንጭ ስለሆኑ ልዩነታቸው በተለያየ ፎርም መገኘታቸው ካልሆነ በስተቀር ሁሉም የቅሬታ አካላት ነዳጅ ነው የሚባሉት። በእኛ ሀገር በቅርቡ ውጤታማ የሆነው ወይም ወደ ስራ የገባው ኦጋዴን ላይ የወጣው የተፈጥሮ ጋዝ እንግዲህ በጣም ትልቅ ፖቴንሻል ያለው የመጀመሪያው ፌዝ ወደ 111 ሚሊዮን ሊትር ማመንጨት የሚችል ነው ማለት ነው። ይሄ ማለት አሁን የተፈጠረውን ጋዝ በከፍተኛ ቅዝቃዜ ወደ ፈሳሽነት ቀይሮ ማቅረብ የሚቻልበት ትልቅ ፋብሪካም ነው የተገነባው። ሁለተኛው ፌዝ ቅድም እንደተገለጸው ወደ 3.11 ሚሊዮን ቶን ማመንጨት የሚችል ፖቴንሻል ያለው ሁለተኛው ፌዝ የሚቀጥል ነው የሚሆነው። ከዛው ጎን እንግዲህ ተፈጥሮ ጋዝ በጣም ትልቁ አንዱ አድቫንቴጅ በጣም ውጤታማ የሆነ የኤሌክትሪክ ኃይል ማመንጨት ስለሚችል ወደ 1000 ሜጋባይት ወይንም ወደ 8000 ጊጋዋት ፐር ሃወር ፐር ይር ማመንጨት የሚችል ፐር ሃወር ማመንጨት የሚችል አቅም ነው የተፈጠረው ማለት ነው። ይሄ በሀገሪቱ ኢኮኖሚ ላይ የሚያስገኘው ፋይዳ ቀላል ነገር አይደለም። እንግዲህ ቅድም አውቶሞቲቭ ባለሙያ እንዳለው በተሽከርካሪ ዘንድ የሚኖረው ኮንትሪቢዩሽን ቀላል አይደለም። በእኛ ሀገር እንግዲህ መንግስት ከ4.3 ቢሊዮን ዶላር በላይ በየአመቱ እያወጣ ከፍተኛ መጠን ያለው የነዳጅ ውጤቶችን የተጣራ የነዳጅ ውጤቶች ያስገባል ማለት ነው። ይህንን ወጭ ቢያንስ በተወሰነ ፐርሰንት እንኳን መኪኖቻችን ሊጠቀሙ የሚችሉ ተፈጥሮ ጋዝ ሊጠቀሙ የሚችሉ መኪኖችን መቀየር ብንችል በሀገር ኢኮኖሚ ላይ የሚፈጥረው እገዛ በጣም ከፍተኛ ነው ማለት ነው። ከዚህ ውጭ ግን ትልቁ የኃይል ምንጭ ስለሆኑ ሀገራችን ላይ ያለው የኃይል ምንጮችን ብናይ ኦልሞስት 87% የሚሆነው ባዮማስ ነው የምንጠቀመው። የተፈጥሮ ዛፎችንና የሰብልና የእንስሳት ቅሬቶችን ነው የምንጠቀመው ማለት ነው። ከዚህ ውጭ ወደ 9% ነው ፔትሮሊየም ወደ ሀገር ውስጥ የምናስገባው። 3% ነው የኤሌክትሪክ ኃይልን ለኃይል ምንጭነት የምንጠቀመው። ከ1% በታች ሌሎች ናቸው። ሶላር እና ፎሲል ፊውል ወይም ማን ነው ይሄ ተፈጥሮ ጋዝ በጣም ኢንሲግኒፊካንት በዓለም አቀፍ ዳታዎች ላይ ሲታይ ወደ 0.002% አካባቢ ነው። ነገር ግን ዓለም በኃይል ምንጭነት ከ24% የሚደርሰውን ከተፈጥሮ ጋዝ ነው የሚያገኘው። የአፍሪካንም አማካይ ብንወስድ ወደ 4% የሚሆነው በተለይ የሳብ ሳሃራን አፍሪካን ከተፈጥሮ ጋዝ ነው የሚያገኘው። አጠቃላይ የአፍሪካን ብንወስድ ወደ 18% የሚሆነው የተፈጥሮ ጋዝ በተለይ አሁን ላይ በዓለም ላይ ተፈላጊነቱ እየጨመረ የመጣ ይመስለኛልና ከዚህ አንጻር ኢትዮጵያ ምርቱን ማምረት መጀመሯ የሚያስገኝላት ጠቀሜታስ ምንድነው? ያው የሀገር ውስጥ ፍላጎቱን ከማምረት ከማሟላት አኳያ ደግሞ ተጨማሪ ምን አይነት ውጤታማነት ሊኖረው ይችላል የሚለውን እስቲ አጠር አድርገው ያንሱ። ትልቁ ነገር አሁን ከተሽከርካሪዎችን ምናልባት ተፈጥሮ ጋዝን የሚጠቀሙ ተሽከርካሪዎችን ከመጠቀም በተጨማሪ አብዛኞቹ ማኑፋክቸሪንግ ኢንዱስትሪ
ሌሎች ጋዞችን ይጠቀማሉ። ምክንያቱም ብዙዎቹ የቴክስታይል የምግብና የቤቨሬጅ ፋክተሪዎች በርካታ የሲሚንቶ ፋክተሪዎች ለቦይሊንግ ለስቲም ፎርሜሽን እና በጣም ከባባድ የሆኑ የማቅለጥ ስራ የሚጠቀሙት ጋዝ ነው። አገር ውስጥ የምናስገባውን ነዳጅ ለተሽከርካሪ ብቻ አይደለም የምናውለው። ትልልቅ ኢንዱስትሪዎችን ለማንቀሳቀስ ምርቶችን ለማምረት ይህንን ፔትሮሊየም ይጠቀማሉ። ነገር ግን ይህንን በተፈጥሮ ጋዝ ብንቀይረው አንደኛ የጋዝ የምናወጣውን የውጭ ምንዛሬ ይቀንሳል። ሁለተኛ ኢንዱስትሪዎቹም አነስተኛ ወጭ ምርታቸውንም ኢፌክቲቭ የሆነ የሙቀት መጠን ስለሚያገኙም በተፈጥሮ ጋዝ ከፍተኛ የሆነ ጠቀሜታ አለው ማለት ነው። በሌላ በኩል ቅድም እንዳልነው የህዝቡ የኃይል ፍላጎት የሚሟላው በተፈጥሮ ዛፎች ነው። እንግዲህ አብዛኛው የተፈጥሮ ነዳጅ የበለጠ ብንጠቀምበት በቤት ውስጥ ለምግብ ማብሰያ የሚሆኑ ለሌሎች የመሞቂያ ስራዎች ላይ ብንጠቀመው በየአመቱ የምናጠፋውን የተፈጥሮ ዛፎችን ቁጥር ይቀንሳል። የደን አሁን እየሰራ ነው ያለነውን የግሪን ኢኒሼቲቭ ደን ተከላችንንም ባለበት ማቆየት የሚችል በሚቆረጡትን ዛፎች መቀነስ ይቻላል። ይሄ ደግሞ በተፈጥሮ ሀብታችን ላይ የሚኖረው ፋይዳ ከፍተኛ ነው። ሌላው ጋዝን በመጠቀማችን የሚነሳው ዶክተር በጣም ዝቅተኛ የሆነ የካርቦን ዳይኦክሳይድ ኢሚሽን ዶክተር እየሰሙኝ ከሆነ በተለይም ነዳጅን በሀገር ውስጥ የማምረት ጅማሮ ተለቅ ያለ ግዙፍ የሆነ ስራዎችን ምዕራፎችን እንደሚሻገር እያነሳን እንገኛለን እና በተለይ ደግሞ ከማጓጓዝ ከዋጋና ሌሎች የሚያስገኛቸው ጥቅሞች ደግሞ ዘርፈ ብዙ ስለመሆናቸው ይነሳሉ። ይሄንን እንዴት ያዩታል? እዚህ ላይ ሀሳቦትን ቢሰጡን። በጣም ጥሩ። አንዱ ቅድም ያነሳሁት የካርቦን ዳይኦክሳይድ ኢሚሽን መጠናቸው በጣም ዝቅተኛ ስለሆነ ለከባቢ አየርም ለጤናም ቅድም ክቡር ጠቅላይ ሚኒስትር ሲያነሱት እንደነበረው በዚህ በገጠር ኮሪደር ልማት ላይ ጋዝን መጠቀም የምንችልበት አጋጣሚዎችም ስለሚኖሩ በተለይ ለምግብ ማብሰያና ለሌሎች የኃይል ፍላጎታችን ትልቅ እንትን ያለው እንግዲህ ይህንን ጋዝ ነዳጅን ከጅቡቲ አንስተን ወደዚህ ለማጓጓዝ ከፍተኛ የሆነ ፈተና ነው ያለው። እንግዲህ አገር ውስጥ ዝም ብሎ ዶላር ስለተመደበ ብቻ የሚመጣ ነዳጅ አይደለም። በጣም በብዙ ውጣ ውረድ ነው። የሰው ሀገር ወደብ ነው የምንጠቀመው። ወደቡ ላይ ከፍተኛ ክራይ አለ። እዛ አካባቢ ላይ ያለ በርካታ ብክነት አለ። ነገር ግን በአገር ውስጥ ማምረት መቻል ይሄ ሁሉ ነው የሚቀረው ማለት ነው። ይህንን ጋዝ ለማጓጓዝ ኦልሬዲ ይህንን ጋዝ በየአካባቢው ላይ ሊደርስ በሚችልበት መንገድ ከፍተኛ ቅዝቃዜና አምቆ ሊይዙ የሚችሉ ማጓጓዣዎች አሉ። አሁን በቅርቡ የተመረቀው የጂሲኤል የጋዝ አምራች ድርጅቶችን በርካታ መኪኖች ወደ ሀገር ውስጥ ገብተዋል። እነዚህ ተሽከርካሪዎች ቦቴዎች ሳይቀር ይህንን ማጓጓዝ የሚችሉት ጋዝን መጠቀም የሚችሉ ናቸው። እንግዲህ እና ይሄ በማጓጓዝ ሂደት የሚጠፋውን ብክነት የጊዜ በፍጥነት መድረስ እንዲሁም ከፍተኛ የሚወጣውን ወጪ በእጅጉ ሊቀንስልን ይችላል። አንዱ ትልቁ እንግዲህ የኤሌክትሪክ ኃይል ማመንጨቱ ነው። አሁን ሁለተኛ ፌዝ ላይ መሰረት ድንጋይ የተጣለው በአጭር ጊዜ በ2 ዓመት ውስጥ የሚጠናቀቀው ይሄ የኤሌክትሪክ ኃይል ሲመነጭ ደግሞ በሀገር ውስጥ ያለውን የኃይል ፍላጎት በእጅጉ ያሟላል። በአሁንም ከፍተኛ የሆነ የኃይል የማመንጨት አቅም ስላለን ኤክስፖርት በማድረግ ከፍተኛ የሆነ የውጭ ምንዛሬ እያገኘን ነው። በቀጣይም ይሄው የውጭ ምንዛሬ ግኝታችን በስፋት ለመጨመር ትልቅ አስተዋጽኦ ያበረክታል። በጣም ጥሩ። የነዳጅና ኢነርጂ ባለስልጣን ዋና ዳይሬክተር ዶክተር ደስታው መኳንንት ለሰጡን ሙያዊ ማብራሪያ ከልብ ነው የምናመሰግነው። መልካም ቀን ይሁንልዎት። እኔም አመሰግናለሁ። ተመልካቾቻችን አሁን ደግሞ ካፍታ በኋላ ስንመለስ ወደ እናንተ ወደምናደርሰው መረጃ እንውሰዳችሁ። በአንድ ትንፋሽ ብቻ የሚጠጣው ቀዝቃዛ የበረዶ ቡና በዲላ ከተማ ተወዳጅነቱ ጨምሯል ተብሏል። ይህንን ጉዳይ ካፍታ በኋላ ስንመለስ መረጃውን ወደ እናንተ እናደርሳለን። የሚሰራ ሰው ጊዜ አይበቃውም። ስለዚህ ረጅሙን ጉዳይ በዘዴ ያሳጥረዋል። ወራዊ የአገልግሎት ክፍያዎቹን በቀላሉ ሲቢ ብር ፕላስ ያስታውሰዋል። ታታሪዋ ወጣት ቀኗ ይብቃቃላታል። የትምህርት ቤት ክፍያዋን ለመክፈል ሲቢ ብር ፕላስ ፍጥነት ያላብሳታል።
የፈጠነ አንድ ቡን በስራ የተጠመደው ያሳተና የኮንዶሚኒየም ብድር ክፍያን የሚፈጽመው በሲቢ ብር ፕላስ ነው። ግብር ለመክፈል መውጣት መውረድ ቀረ። ይኸው ክፍያ ቀለለ። የትኛውንም ክፍያ ለመክፈል ካሉበት ሳይነሱ ካሰቡት ይድረሱ። የተሻሻለው የሲቢ ብር ፕላስ መተግበሪያ አዳዲስ ነገሮችን አካቶ ሕይወታችሁን ሊያቀል ካላችሁበት ደርሷል። ሲቢ ብር ባሉበት ሁሉ አለ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ተመልካቾቻችን እየተከታተላችሁ የምትገኙት ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ እየደረሰ የሚገኘውን ዜና ኢትዮጵያ ነው። አሁን ደግሞ ሪፖርተሮቻችን በቀጥታ መስመራችን ላይ ተገኝተው ተጨማሪ መረጃዎችን ወደሚያደርሱባቸው ጉዳዮች ነው የምናልፈው። የኢፌድሪ አየር ኃይል ዘመኑን የዋጀ ቴክኖሎጂ በመታጠቅና ብቁ ሰራዊት በማፍራት ሀገራዊ ግዳጁን በብቃት እየተወጣ ነው ሲሉ የአየር ኃይል ዋና አዛዥ ሌተናል ጄኔራል ይልማ መርዳሳ አስታወቁ። የኢፌድሪ አየር ኃይል በአየር ኃይል አካዳሚ መሰረታዊ ውትድርና ሙያ የሰለጠኑ ምልምል ወታደሮችን አስመርቋል። ከዚህ በተጨማሪም የመኮንኖች ማዕረግ ሹመት የማልበስ ስነ ስርዓት ተከናውኗል። የኢፌድሪ አየር ኃይል ዋና አዛዥ ሌተናል ጄኔራል ይልማ መርዳሳ አየር ኃይሉ ግዳጆችን በብቃት እየፈጸመ ይገኛል ብለዋል። በዚህ ጉዳይ ላይ ተጨማሪ መረጃ ሊያደርሰን አባዲ ወይናይ ከቢሾፍቱ በቀጥታ መስመራችን ላይ ነው የሚገኘው። አባዲ እንደምን ውለሃል? በዛሬው የምረቃት ስነ ስርዓት ምን ሀሳቦች ተነሱ? በተለይ የፌዴራል አየር ኃይል ዋና አዛዥ ሌተናል ጄኔራል ይልማ መርዳሳ ያስተላለፉት መልእክት ጥቅል ሀሳብ ምንድን ነው የሚለውን አጋራን። አመሰግናለሁ አሸናፊ። አንተም ቀደም ብለን እንደጠቀስከው የኢትዮጵያ የኢፌድሪ አየር ኃይል በዛሬው ዕለት በአየር ኃይል አካዳሚ መሰረታዊ የወታደር ሙያ የሰለጠኑ ምልምል ወታደሮችን ነው ያስመረቀው። በዚህ የምርቃ ስነ ስርዓትም የአየር ኃይል ዋና አዛዥ ሌተናል ጄኔራል ይልማ መርዳሳን ጨምሮ ከፍተኛ የመንግስት የስራ ኃላፊዎች ተገኝተውበታል። ከዛ ባሻገርም ደግሞ የከፍተኛ መኮንኖችን የማዕረግ ወይም ደግሞ የሹመት አጠቃላይ ማዕረግ የማልበስ ስነ ስርዓትም ተከናውኗል። በዚሁ ስነ ስርዓት ማለት ነው። በተለይም የምልምል ወታደሮችን ምርቃ ስነ ስርዓት ላይ እንደተገለጸ ከሆነ እነዚህ የተመረቁት ወታደሮች ወደ 230 የሚሆኑ ናቸው። ከዛ ባሻገርም ደግሞ የተለያዩ የትምህርት ደረጃ ያላቸው እንደሆነ ተጠቅሷል። ከዲግሪ ጀምሮ ማለት ነው። የተለያዩ የትምህርት ደረጃ እንዳላቸውና ከ720 በላይ የሚሆን ሰዓት ላይ ስልጠና እንደወሰዱ ነው የተገለጸው ማለት ነው። በተለይም ደግሞ በዚህ መድረክ እንደተገለጸው ከሆነ የኢፌድሪ አየር ኃይል ዋና አዛዥ ሌተናል ጄኔራል ይልማ መርዳሳ እንደገለጹት ከሆነ አየር ኃይሉ በተለይም ደግሞ የሚሰጠውን ግዳጅ በብቃት ለመፈጸም ቁርጠኛ ሆኖ እየሰራ እንደሚገኝና በርካታ ውጤቶችን እያስመዘገበ እንደሚገኝ አንስተዋል። በተለይም ደግሞ አየር ኃይሉ ራሱን በሰው ኃይል በማደራጀት በሰው ኃይል በማጎልበት እና እንዲሁም ደግሞ የተለያዩ ዘመናዊ መሳሪያዎችን በመታጠቅ የሚጠበቅበትን ሀገራዊ ኃላፊነት በብቃት የተወጣ እንደሚገኝና ይህንን ስራውን አጠናክሮ እንደሚቀጥል ተናግረዋል። ከዛ ባሻገርም አየር ኃይሉ በአፍሪካ ቀንድ ቀዳሚ አየር ኃይል ለመሆን በርካታ ተግባራትን እያከናወነ እንደሚገኝ አንስተዋል። ከዛ ባሻገርም ደግሞ በተለይም እነዚህ ምልምል ወታደሮች ዛሬ የተመረቁት ማለት ነው በቀጣይም የሚጠበቅባቸውን ሀገራዊ ኃላፊነት በብቃት እንዲወጡ ለማስቻል በቀጣይ በሚኖራቸው ጊዜያት በርካታ ስልጠናዎችን ሊወስዱ እንደሚገባ ግን ዛሬ በአጠቃላይ በተመረቁት ወታደሮችም ከዚህ ሲሰለጥኗቸው የነበሩ የዲሲፕሊን ወይም ደግሞ የስነ ምግባር ሙያዎችን በአጠቃላይ በሚገባ መፈጸም እንደሚገባቸው ከዛ ባሻገር ደግሞ የጋራ የሆነ ስራ ወይም ደግሞ ቡድናዊ አሰራርን ተግባራዊ በማድረግ የሚጠበቅባቸውን ሀገራዊ ኃላፊነት በብቃት ሊወጡ እንደሚገባ አንስተዋል። በአጠቃላይ ግን የፌዴራል አየር ኃይል በተለይም ደግሞ በምስራቅ አፍሪካ እንዲሁም ደግሞ አጠቃላይ በአፍሪካ ደረጃ ተወዳዳሪ ለመሆን በርካታ ስራዎችን እያከናወነ እንደሚገኝ አንስተዋል። በቀጣይም አጠቃላይ መንግስት እያከናወናቸው ያሉ በርካታ ግዙፍ ፕሮጀክቶችን ያለምንም የጸጥታ ሁኔታ ተግባራዊ ለማድረግ አጠቃላይ አየር ኃይሉ በርካታ ስራዎችን እያከናወነ እንደሚገኝና ይህንን ስራውን ደግሞ በቀጣይም አጠናክሮ እንደሚቀጥል ነው ዛሬ በነበራቸው የስነ ስርዓት ላይ የተናገሩት። አባዲ ለመረጃዎቹ እናመሰግናለን። ጥሩ ቀን ይሁንልህ። ከስደት ተመላሽ ዜጎችን በዘላቂነት ለማቋቋም ተቋማት በቅንጅት ሊሰሩ ይገባል ተብሏል። ይህ የተባለው ደግሞ የፍትህ ሚኒስቴር ከስደት ተመላሽ ዜጎችን በዘላቂነት መልሶ ማቋቋም ላይ ከባለድርሻ አካላት ጋር ምክክር እያካሄደ በሚገኘው ውይይት ላይ ነው ተብሏል። ውይይቱን የተከታተለ የሚገኘው ሪፖርተራችን መሀሪ አለሙ ነው። በቀጥታ መስመራችን ላይ ይገኛል። መሀሪ እንደምን ውለሃል? በድጋሚ ቀደም ሲል ያነሳ ነው ሀሳብ አለ። በተለይ ከስደት ተመላሽ ዜጎችን በማቋቋም ረገድ ምን አይነት ስራዎች ሊሰሩ ይገባል ተባለ? በውይይት የተነሱ ሌሎች ተጨማሪ ሀሳቦችም ካሉ መረጃዎችህን እንድታጋራን።
አመሰግናለሁ ነጻነት። እንግዲህ ቀደም ብለሽ አንቺም እንዳልሽው በተለይ ከስደት ጋር በተገናኘ በዛሬው ዕለት በፍትህ ሚኒስቴርና በተለያዩ ተቋማት የተዘጋጀ ውይይት እየተካሄደ ነው የሚገኘው። እንግዲህ ስደተኞችን ስንመለከት እንግዲህ በተለያዩ ምክንያቶች የተሻለ ኑሮ ፍለጋ በሚልም ሊሆን ይችላል ወይም ደግሞ በሌሎች ምክንያቶች ገፊ በሆኑ ምክንያቶችም ጭምር ማለት ነው ከሀገራቸው ወደ ተለያዩ ሀገራት ይሰደዳሉ። እንግዲህ በስደት ላይ ደግሞ የተለያዩ ችግሮች ያጋጥሟቸዋል። ነገር ግን ከጊዜ በኋላ እንግዲህ ወደ ሀገራቸው በሚመለሱበት ሰዓት እነዚህን ስደተኛ የነበሩ ዜጎችን በዘላቂነት ማቋቋም ላይ ትኩረቱን ያደረገ ነው የነበረው ውይይት። እንግዲህ እነዚህን ዜጎች በምን አይነት መልኩ እናቋቁማቸው ወደሚለው ነው ውይይቱን ትኩረቱን ያደረገው። እንግዲህ በተለይ እነዚህን ዜጎች በኢኮኖሚ የተሻለ እንዲሆኑ ወይም ደግሞ በማህበራዊ ጉዳይና በስነ ልቦናም የተጎዱ ሊሆኑ ስለሚችሉ እንግዲህ ስነ ልቦናዊ የሆነ ድጋፍም መደረግ አለበት። የምክር አገልግሎት ወይም ደግሞ ይሄ ጋይዳንስና ካውንስሊንግ የምንለውንም ጭምር ማለት ነው። እንግዲህ እንደዛ አይነት አገልግሎት የሚሰጥበትንም ጭምር ለነዚህ ዜጎች ለስደት ላይ ለነበሩ ዜጎች ተደራሽ መሆን አለበት የሚል ነገርም የተነሳ ነበር በመድረኩ። እንግዲህ ከዚህ ባለፈ እንግዲህ የተለያዩ መንግስታዊና መንግስታዊ ያልሆኑ ተቋማትም ጭምር ለዚሁ ጉዳይ ትኩረት ሰጠው በቅንጅት በጋራ መስራት አለባቸው። በጋራ መስራት ካልቻሉ ደግሞ አንድ ተቋም አንድ መንግስታዊ ተቋም ወይም ደግሞ አንድ መንግስታዊ ያልሆነ ድርጅትም ቢሆን ይህንን ችግር ለመቅረፍ ለመፍታት አስቸጋሪ ነው የሚሆነው። እንግዲህ ይህን ችግር በዘላቂነት ለመፍታት ተቋማት በጋራ በቅንጅት መስራትና ችግሩን መፍታት እንዲሁም ደግሞ ከስደት የተመለሱ ዜጎችን በዘላቂነት ማቋቋም ያለባቸው ወይም ይገባቸዋል የሚል ነገርም በመድረኩ የተነሳ ነበር። እንግዲህ ከዚህ ጋር በተገናኘ በተለይ ደግሞ ከስራ አጥ ጋር የተገናኙ ችግሮች ተነስተዋል በመድረኩ ላይ። እንግዲህ እነዚህን ዜጎች ወደ ሀገራቸው ከተመለሱ በኋላ ቋሚና ጊዜያዊ የስራ እድል እንዲያገኙ ተቋማት ማመቻቸት አለባቸው። እነዚህም ተጠቃሚ መሆን አለባቸው እነዚህ ዜጎች የሚል ነገርም የተነሳ ነገር ነበረ በመድረኩ ማለት ነው። እንግዲህ በአጠቃላይ እነዚህን ከስደት የተመለሱ ዜጎችን በማቋቋሙ ረገድ መንግስታዊ የሆኑ ተቋማትም መንግስታዊ ያልሆኑት ድርጅቶችም ጭምር እንግዲህ በጋራ በቅንጅት ሆነው ማቋቋም አለባቸው የሚል ነገር ነው። እንግዲህ በተለይ ከዚህ በፊትም የተለያዩ ኮሚቴዎች እንደነበሩ እናስታውሳለን። በምክትል ጠቅላይ ሚኒስትሩ የሚመራ ብሔራዊ ምክር ቤት መቋቋሙ ይታወሳል። ከዚህ በፊት እንግዲህ ይህ ምክር ቤት እንግዲህ እነዚህን ስደተኞች የነበሩ ዜጎችን በዘላቂነት የሚቋቋሙበትን መንገድ የሚመራ እንደነበርና እነዚህን ለማቋቋም የተለያዩ ስራዎችን በርካታ ተግባራትን ሲፈጽም እንደነበር እኛም የምናስታውስ ከዚህ በፊትም የተሰራ ነበር ማለት ነው ስራው እና ይህንን እንግዲህ እነዚህን ዜጎች በዘላቂነት አሁንም ማቋቋም አለብን የሚል ነገር ተነስቷል በመድረኩ። እንግዲህ በተለይ ከሳውዲ አረቢያና በቅርቡ ደግሞ ከሱዳንም የተመለሱ በርካታ ስደተኞች ወደ ኢትዮጵያ እንደመጡ ወይም ደግሞ እንደተመለሱ እኛም መድረኩ ላይ ያነጋገርናቸው ዜጎች ነበሩ። እንግዲህ እነዚህ ዜጎች በተለይ ከሱዳን አካባቢ ሱዳን ላይ በነበረው ጦርነት ምክንያት ወደ ኢትዮጵያ የተመለሱ ዜጎች አሉ። እነዚህ ዜጎች ቋሚነት ወይም ደግሞ በዘላቂነት ለማቋቋም መንግስት የተለያዩ ስራዎችን እየሰራ እንደሚገኝም እዚሁ በመድረኩ ላይ የተነሳ ጉዳይ ነበር። ያለኝ መረጃ ይሄን ነው ማለት ነው። መሐሪ አለሙ ስለ መረጃዎች እናመሰግናለን። የኢትዮ ጅቡቲ ባቡር አክሲዮን ማህበር ከሎጂስቲክስ አገልግሎት ባሻገር የመሰረተ ልማት ግንባታ ስራ መጀመሩ ተገለጸ። የመጀመሪያው የባቡር መስመር ዝርጋታ ከኤምጂ ሆልዲንግ ኢንዱስትሪ ፓርክ ወደ እንዶዴ ዋናው የጅቡቲ መስመር የሚያገናኝ እስከ 3 ኪሎ ሜትር ግንባታ ዛሬ በይፋ ተጀምሯል። የባቡር መስመር ዝርጋታው ዲዛይን በኢትዮጵያውያን የተሰራ መሆኑና ወጪው የሚሸፈነው በግል ባለሀብት መሆኑ ለየት የሚያደርገው ነው ሲሉ የትራንስፖርትና ሎጂስቲክስ ሚኒስትሩ አለሙ ስሜ ተናግረዋል። በዚህ ጉዳይ ላይ ተጨማሪ መረጃ ሊያደርሰን ሪፖርተራችን መሐመድ ራመቶ ከገላን በቀጥታ መስመራችን ላይ ይገኛል። መሐመድ እንደምን ውለሃል? የባቡር መስመር ዝርጋታ ማስጀመሪያ ስርዓቱ ላይ የተነሱ አበይት ጉዳዮች ምንድናቸው የሚለውን ጠቅላላ አድርጋ አድርሰን። አመሰግናለሁ ነጻነትና አሸናፊ። እንግዲህ መግቢያው ላይ እንደተገለጸው የኢትዮ ጅቡቲ ባቡር አክሲዮን ማህበር ከሎጂስቲክስ ባሻገር በመሰረተ ልማት ዝርጋታ መሳተፍ ጀምሯል። ዛሬ እንግዲህ የተጣለው መሰረተ ድንጋይና የተጀመረው የባቡር መስመር ዝርጋታ ይህንን የሚያሳይ ነው። እንግዲህ ይህ የባቡር መስመር ዝርጋታ በዚህ በሸገር ሲቲ ገላን አካባቢ ኤኤምጂ ሆልዲንግስ ኢንዱስትሪ ፓርክን ከእንዶዴ ከሚገኘው ከጅቡቲ ዋናው መስመር የባቡር መስመር የሚያገናኝ መስመር ነው። ርዝመቱም እስከ 3 ኪሎ ሜትር የሚጠጋ ነው የሚሆነው። ይህ ዝርጋታ እንግዲህ ለዚህ ኢንዱስትሪ ፓርክ
ሰፊ አስተዋጽኦ እንደሚኖረው እንደሚያስገኝ ነው የተገለጸው። እንግዲህ በዚህ በማስጀመሪያ ስነ ስርዓቱ ላይ የትራንስፖርትና ሎጂስቲክስ ሚኒስትሩ ዶክተር አለሙ ስሜም ተገኝቷል። ይህ የዛሬው የተደረገው የመስመር ዝርጋታ የባቡር መስመር ዝርጋታ ለየት የሚያደርገው ነገሮች እንዳሉ ተነግሯል። አንደኛው ነገር በሀገር ውስጥ አቅም መሰራቱ፣ ሁለተኛው ነገር ደግሞ በግል ባለሀብት ወጪው መሸፈኑ ለየት እንደሚያደርገው ነው የተገለጸው። ከዚህ ቀደም በነበረው ሂደት መሰረተ ልማት ዝርጋታን መንግስት ነበረ ሲሰራ የነበረው። አሁን ግን በግል ባለሀብቱ አቶ አብዱል ሐኪም መሐመድ ወጪው ተሸፍኖ የተሰራ ስራ ነው ማለት ነው። እንግዲህ ለኢንዱስትሪ ፓርኩም ትልቅ ወጪና ገቢ ንግዶቹን የሚያሳልጥበት እንደሆነም ነው የተገለጸው። በሌላም በኩል የኢትዮ ባቡር አክሲዮን ማህበር ዋና ስራ አስፈጻሚ ኢንጂነር ታከለ ኡማም ይህ አቅም የተፈጠረው ከዚህ ቀደም በነበረው ሂደት ዋናው መስመር ላይ የመስመር መቋረጥ ተፈጥሮ ነበር። ይህም በራሱ አቅም እንደተጠገነ ተናግረው ይህ ደግሞ ለዚህኛው እርሾ እንደሆነው ነው የተናገሩት። ከዚህም በመነሳት እቺን እስከ 3 ኪሎ ሜትር የምትደርሷን የመስመር ዝርጋታ በ6 ወር ውስጥ ለማጠናቀቅ ነው እንግዲህ ስራው የተጀመረው። ከዚህ በመነሳት ደግሞ ይህ የኢትዮ ጅቡቲ ምድር ባቡር አክሲዮን ማህበር ትልቅ ድርጅት አደረጃጀት እንደፈጠረ ነው የተናገሩት። ከዚህ በኋላ ባሉ የባቡርም የወደብ ግንባታዎችም በትላልቅ ኮንስትራክሽኖች የሚሳተፍ አዲስ አደረጃጀት ፈጥሮ በአፍሪካም በምስራቅ አፍሪካም ተወዳዳሪ የሆነ የሀገር ውስጥ ትልቅ ተቋራጭ እንደሚመሰረት ነው የገለጹት። በዚህም ምክንያት የኢትዮጵያ ማንሰራራት ሁሉ ከዚሁ ጋራ ማሳያ እንደሆነ ነው የተነገረው። ለጊዜው ያለኝ መረጃ ይህን ይመስላል። መሐመድ፣ ለመረጃዎቹ እናመሰግናለን። ተመልካቾቻችን ከኢትዮጵያ ቴሌቪዥን የሚተላለፍላችሁን ዜና ኢትዮጵያ በቀጥታ የተከታተላችሁ ትገኛላችሁ። አሁን ደግሞ በዝርዝር ወደ ምንመለከተው ዜናችን እናልፋለን። አስቀድመን የምንመለከተው ደግሞ ዛሬ ጠዋት በአዲስ ቀን የሀገር ጉዳይ የተመለከትነው ጉዳያችንን ይሆናል። እሱን እናነሳለን። ግብርና የኢትዮጵያ ኢኮኖሚ ሰፊ ባለድርሻ እንደመሆኑ ከውጪ በሚገባ የማዳበሪያ አቅርቦት ጥገኛ መሆኑ ትልቁ ፈተና ሆኖ ቆይቷል። በቅርቡ ይፋ የተደረገው የማዳበሪያ ፋብሪካ ደግሞ ግንባታው የአርሶ አደሮችን ተስፋ ከፍ አድርጎ ለምርትና ምርታማነት ማደግ ከፍተኛ አስተዋጽኦ እንደሚኖረውም ይጠበቃል። ለመሆኑ የአርሶ አደሮቹ ተስፋ እንዴት የሚገለጽ ነው? በተጨማሪም የመንግስት ቁርጠኛ አቋም እንዴት ይታያል የሚለውን እንመለከታለን። ሀብታሙ ተክለስላሴ ተከታዩን ዘገባ አዘጋጅቷል። ከበሬ ቀንበር ጨርሶ ያልተላቀቀው አርሶ አደር ለሀገር የምጥ ያህል የሆነ ሌላ ፈተና አለበት፣ የአፈር ማዳበሪያ አቅርቦት። ከዚህም በፊት ከዛ ከውጭ ተገዝቶ ሲመጣ በብዙ ብር ነው ተገዝቶ የሚመጣው። እንደገና ወደብ ላይ የሚቆይበት ጊዜ አለ። አርሶ አደሩ በትክክል አያገኝም። በብዛት እንደሚፈልግ በፍላጎቱ መጠን አያገኝም። ወቅቱ ካለፈ በኋላ ይመጣል፣ በሰዓቱ አናገኝም። ከዚህ በፊት እንደ ልብ ማግኘት አንችልም። እንደገና ወደብ ላይ ይቆያል። ትራንስፖርት ይጠይቃል። በዶላር መቀየር ይፈልጋል። ኪስ ሳይገባ ወጣ እንዲሉ ወገብ ታስሮ ቀን ከሌሊት ተለፍቶ የተገኘ የውጭ ምንዛሬ በማዳበሪያ በነዳጁ ወደ መጣበት ይመለሳል። ይሄው ቁጭት እንችል ሆነን ጥያቄ ፈጠረ። መልሱም ይህ ነበር። ኢትዮጵያ ውስጥ ሁሉን አካታች የኢኮኖሚክ ስርዓት ለመዘርጋት ብዝሃ ዘርፍ የሆነ የኢኮኖሚክ ሴክተር ለማነቃቃት የምናደርገው ጥረት ውስጥ የግብርና ሴክተር ያለው ሚና ከፍተኛ ነው። ይህ ሚና ግን ዋናው ግብአቱ ማዳበሪያ ከውጭ ስለሚገባ መግዛቱም ማጓጓዙም ማድረሱም በጣም ከፍተኛ ችግር ስላለበት ማምረት በሚገባ ልክ እንዳናመርት በተወሰነ ደረጃ ጫና ነበረው። ያንን ጫና ለመቅረፍ በሀገር ውስጥ ማምረትና በሎካል ከረንሲ መግዛት መቻል የኢትዮጵያን አርሶ አደሮች የረጅም ጊዜ ጥያቄ የሚመልስ ጉዳይ ነው። የማዳበሪያ ፋብሪካ በጣም ሜጋ ፕሮጀክት ነው። ልክ እንደ ሌላ ህዳሴ የሚታይ ነው። ላይ የኢትዮጵያ መንግስትና ዳንጎቴ በትብብር በኢትዮጵያ ውስጥ 2 ላይን ያለው 3 ሚሊዮን ቶን በአመት የሚያመርት እና ከጋዝ ከምናመርትበት እስከ ፋብሪካው እስከ ጎዴ ድረስ ያለውን ከ100 ኪሎ ሜትር በላይ የፓይፕላይን ዝርጋታ የሚያካትት ስራን የጀመርነው። በእርግጥም ይህ የድል ብስራት ከውጭ በሚገባ ማዳበሪያ እድሜ ዘመኗን ስትገፋ ለኖረች የአርሶ አደሯን ሰቀቀን ለተሸከመች ሀገር ኢትዮጵያ ከሉዓላዊነትም በላይ ትልቅ ትርጉም የሚሰጠው ነው። መነሻው ደግሞ ለትናንሽ ችግር ከትንሽ ይልቅ ትልቅ መፍትሄን የመስጠት ከችግር ጋር ያለመጋፋት ትልም የመደመር መንግስት እሳቤ። ለትናንሽ ችግሮች ትናንሽ መፍትሄ ከችግር ጋር
እየተጋፉ በጎን ለጎን መጓዝ ስለሚያስከትል ለትናንሽ ችግር ዘለግ ያለውን ትልቅ መፍትሄ መስጠት ችግሩ እንዳይከተለን ስለሚያደርግ ኢትዮጵያ በዚህ ወር በጀመረቻቸው ሜጋ ፕሮጀክቶች ለትናንሽ ችግሮች ትናንሽ መፍትሄ መስጠት ሳይሆን መዝለል ሊፍሮግ ማድረግና ችግሮች በርቀት እንዲከተሉን የሚያደርግ ነው። አሁን የአርሶ አደሩ ነገ ከትላንት የተለየ ነው። በብዙ አስቦ በብዙ ማምረት የማይቻል አይደለም። አርሶ አደሮቹም ስለ ስኬቱ እርግጠኞች ናቸው። በሰዓቱ እንድናገኝ ወደብ ላይ እስኪገባ የሚጓተተው የሚቆየው በተፈለገበት ሰዓት ለማግኘት በሀገራችን ውስጥ ስለሆነ ትልቁ የመጀመሪያው እፎይታ ይሰጠናል። በሰዓት ለማግኘት አመቱን ሙሉ ተጠቃሚ እንድንሆን የዶላር ከውጭ የሚገባው ምንዛሪ በመቀነስ በኩልም ለኛ በተመጣጣኝ ዋጋ እንድናገኝ ይረዳናል የሚል ሰፊ እምነት ነው በሱ ላይ ያለን። በአባይም አይተናል። ይህንን ፋብሪካ ደግሞ ይህን ውሳኔ መውሰዱ በተለይ ለአርሶ አደር በጣም ጠቃሚ ውሳኔ ነው። ሁለንተናዊ ብልጽግና ከመሻት የሚሻገረው በመሰል ተስፋን ፈንጣቂ እርምጃዎች ነው። የመጠናቀቁም ተስፋ ለኢትዮጵያ የማንሰራራቷ ምልክት። የአርሶ አደሩን ጥያቄ በዘላቂነት ለመመለስና ግብርናውን ለማሳደግ በአገሪቱ የሚገነባው የማዳበሪያ ፋብሪካ ከፍተኛ አስተዋጽኦ እንደሚያበረክት ተገለጸ። በዛሬው የአዲስ ቀን መሰናዶ ቆይታ ያደረጉት የኦሮሚያ ግብርና ቢሮ ምክትል ኃላፊ በሪሶ ፈይሳ ለግብርናው ዘርፍ መሰረታዊ በሆነው የማዳበሪያ አቅርቦት ላይ መሰራቱ በዘርፉ ትልቅ ለውጥ ያመጣል ብለዋል። በሌላ በኩል ደግሞ የሲዳማ ክልል እርሻና ተፈጥሮ ሀብት ልማት ቢሮ ኃላፊ የሆኑት መምህሩ ሞኬ በበኩላቸው ግብርና በሀገሪቱ ትልቅ ድርሻ ያለው በመሆኑ የማዳበሪያ አቅርቦት ችግርን ለመፍታት እየተሰሩ ያሉ ስራዎች ተጠናክረው ሊቀጥሉ ይገባል ብለዋል። ተመልሰናል ተመልካቾቻችን። አሁን ደግሞ ካፍታ በኋላ ስንመለስ እናደርሳችኋለን ወዳልነው ጉዳይ ነው የምናልፈው። ጉዳዩ አሸናፊ በአንድ ትንፋሽ በበረዶ የቀዘቀዘ ቡና መጠጣት ነው የሚለውና ጠጥተህ ታውቃለህ? ተቻላቀ እንግዲህ ያው ከዚህ ዘገባ በኋላ ምናልባት አንቺ ካልጋበሽ ወደ ዲላ አምርተን ይህንን ጉዳይ እንመለከታለን ተመልካቾቻችን። በአንድ ትንፋሽ ብቻ የሚጠጣው ቀዝቃዛ የበረዶ ቡና የይርጋ ጨፌን ጣፋጭ ቡና ጣዕም ከፍ በማድረግ በብዙዎች ዘንድ እየተወደደ መጥቷል ተብሏል። በዲላ ከተማ በማህበር የተደራጁ ወጣቶች ከኢትዮጵያ ምርት ገበያ ባገኙት የቡና ቀማሽነት ስልጠና የይርጋ ጨፌን ቡና በ8 አይነት ጣዕም ለተጠቃሚዎች ማቅረባቸውም ይነገራል። የቀዝቃዛ ቡና ተጠቃሚ የሆኑ የዲላ ከተማ ነዋሪዎች ግን ቀዝቃዛው ቡና ጊዜ ከመቆጠቡ በላይ የማንቃት ኃይሉ ከፍተኛ መሆኑን እየገለጹ ይገኛሉ። ይህንን ጉዳይ መነሻ በማድረግ ተመስገን ተስፋዬ የማህበሩን ሰብሳቢና ቡና ተጠቃሚዎችን አነጋግሮ ተከታዩን ጥንቅር አዘጋጅቷል። ኢትዮጵያውያን በብዛት የሚያዘወትሩት ቡና በተለምዶ የሚጠጣው በትኩስነቱ ቢሆንም ልዩ ጣዕም ያለው የይርጋ ጨፌ ቡና በአንድ ትንፋሽ ብቻ በሚጠጣ መለኪያ ከበረዶ ተሰርቶ እንደቀዘቀዘ በመቅረብ በበርካቶች እየተወደደ ነው። ቡናን በአዲስ መልክ በማቅረብ በርካታ ደንበኞችን ማፍራት የቻሉት ደግሞ በዲላ ከተማ በሬማ ቡና ስም በማህበር የተደራጁ ወጣቶች ሲሆኑ ወጣት አቤኔዘር ሙሉጌታ የማህበሩ ሰብሳቢ ነው። ከኢትዮጵያ ምርት ገበያ የቡና ቀማሽ ባለሙያነት ባገኘው ስልጠና ላይ የይርጋ ጨፌ ቡና ትክክለኛ ጣዕም ቡና ተጠቃሚዎች አለማግኘታቸው ቁጭት ፈጥሮበት ወደዚህ ስራ መግባቱን ይናገራል። ቁጭት ነበረ። የይርጋ ጨፌን ቡና ጣዕም ሰው እንዴት ብናደርግ ነው በትክክል ማጣጣም የሚችለው የሚል ቁጭት ስለነበረ ለስራ አጋጣሚ ውጭ ያሉ ከስተመሮች ጋር በኦንላይን ስራ ስንገናኝ ያንን ስራ በምናሰራበት ጊዜ በዙም ቪዲዮ ኮል ምናምን እንገባ ነበረ። ከይርጋ ጨፌ አካባቢ ነኝ ስላቸው ይርጋ ጨፌ ማለት የኛ እዚህ ሀገር እናንተ ቡና ውድ ነው እና በዚህ አይነት አፈላል መንገድ ደግሞ ይሰራል ያሉ ኮሜንት ሰጡኝ። በቪዲዮም ያሳዩኝ ነበር። ስራ መፍጠር እንዳለበት የወሰነው አቤኔዘር በወሰዳቸው አጫጭር ስልጠናዎች ራሱንና የማህበሩን አባላት ብቁ በማድረግ ወደ ስራ ገብቷል። የይርጋ ጨፌን ቡና በ8 አይነት ጣዕም ለተጠቃሚዎች የሚያቀርቡም ሲሆን ከነዚህም መካከል ቀዝቃዛው የበረዶ ቡና በብዙዎች መወደዱን ይናገራል። ቀዝቃዛውን ቡና ሻት ያለች ቡናው የሚጠጣበት በሱ ቡና እያቀረብን አሁን በደንብ ለምዶ ያው ቀዝቃዛውን ብቻ እየጠጣ ትኩሱን የተወሰው አለ። የቀዝቃዛው ቡና ጥቅም ደግሞ ትንሽ ቡና በመጠጣት ቡና የሚጠጣው ለመንቃት ስለሆነ እሱን በመጠጣት ቀኑ ሙሉ ንቁ ሆኖ መዋል ይቻላል ማለት ነው።
ማህበሩ ይህንን ቀዝቃዛ ቡና ማስለመዱን ተከትሎ ዘውትር ከዚህ ቤት የማይጠፉ ተጠቃሚዎች ትኩስ ቡና ለምን ማለት ከጀመሩ ሰነባብተዋል። ብዙም ጊዜ ሳንወስድ በአንድ ትንፋሽ ጠጥተን ወደ ስራ ለመሄድ አማራጭ ሆኖናል የሚሉት ተጠቃሚዎች የማንቃት ኃይሉም ከፍ ያለ ስለሆነ በቀን 2 እና 3 ጊዜ መጠጣትን አስቀርቷል ባይ ናቸው። እኔ እንግዲህ በጣም ቡና ጠጪና ቡናን ይለያሉ ከሚባሉ ሰዎች ከእድሜ አንፃር አንዱ ነበርኩኝ። ለካ ቡና የጠጣን አልነበርንም ማለት ነው። ልክ እቺን አንድ መለኪያ ከጠጣ ቀን ሙሉ እስከ ማታ ድረስ ጣዕሙ ከምላስ እንደገና ደግሞ ኤነርጄቲክ እንትኑ በቃ እየሰራ ቀን ሙሉ ይውላል። አክቲቭ ሆነ ነው የምትውለው። ቀጥታ ቴስቱን እንደጠበቀ ነው የሚመጣው። እዚህ ጠዋት በተጠጣ ቀን ሙሉ ያው ንቃቱ እንደተጠበቀው ነው ይውላል። ለማጥናትም ጊዜውንም ለማሳለፍ ቦታው ምቹ ነው። ወጣት አቤኔዘርና የማህበሩ አባላት ስራውን በጀመሩ 1 ዓመት ዕድሜ የተሻለ ለውጥ ከማግኘታቸውም በላይ የስራ ጠባቂነት እሳቤን ቀይረው የፈጠራ ባለቤት በመሆን ከፍተኛ እርካታ እንደተሰማቸው ይገልጻሉ። በመጨረሻም እነሆ ለወጣቶች ሲል አቤኔዘር ምክሩን ይለግሳል። ሌሎችም ተመርቆ ስራ መጠበቁም እንዳለ ሆኖ ውስጥ ያሉ ክላስም እየተማሩ ውጭ ያለው ሁኔታ ስለሚታወቅ በቂ ቅድመ ዝግጅት በማድረግ ከሚማሩበትም ትምህርት ባሻገር እሱ ላይም እየሰሩ አንድ ደግሞ ተጨማሪ ነገር በራሴ ስኪል ላይ ምን መስራት አለብኝ የሚለው ነገር እያሰቡ ተምረው ያንን ነገር ተመርቆ በወጡበት ሰዓት ላይ ኢምፕሊመንት አድርገው በደንብ መስራት እና ወደ ተግባርም ማዋል እንዳለባቸው መምከር ፈልጋለሁ። ዜና ኢትዮጵያ እንደቀጠለ ነው። አሁን ደግሞ ወደ ውጪ ዘገባ አልፈናል። እስራኤልና ሐማስ በጋዛ የተኩስ አቁም ስምምነት የመጀመሪያው ምዕራፍ ላይ ከስምምነት መድረሳቸው ተሰማ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሁለቱ ወገኖች በተኩስ አቁሙ የመጀመሪያው ምዕራፍ ላይ መስማማታቸውን አስታውቀዋል። ይህንን ተከትሎ ፍልስጤማውያን እንዲሁም እስራኤላውያን ደስታቸውን እየገለጹ ይገኛሉ። ከዚህ ስምምነት እንዲደረስ በግብጽ ድርድሮች ሲደረጉ የነበረ ሲሆን የኳታር አሜሪካና ቱርክ ልኡካን ድርድሩ ለስኬት እንዲበቃ የበኩላቸውን ተጫውተዋል። ይህ ስምምነት ወደ ጦርነቱ መቋጫ የሚመራ ሲሆን በሐማስ እጅ ላይ ያሉ እስራኤላውያን ታጋቾች እንዲለቀቁ፣ በእስራኤል እጅ ያሉ ፍልስጤማውያን እስረኞች እንዲፈቱ፣ የእስራኤል ወታደሮች ከጋዛ እንዲወጡና የሰብአዊ ድጋፎች ወደ ጋዛ እንዲገቡ ያስችላል ተብሏል። አሜሪካ እንደምትለው በጋዛ የሚገኙ ሁሉም ቀሪ ታጋቾች ሰኞ ዕለት የሚለቀቁ ይሆናል። የእስራኤል መንግስት ይህንን ስምምነት ዛሬ በይፋ ያጸድቀዋል ተብሎ የሚጠበቅ ሲሆን ከጸደቀ በኋላም የተኩስ አቁም መተግበር ይጀምራል ተብሏል። ሐማስ በበኩሉ ከስምምነት መድረሱን አረጋግጧል። ዘገባው የቢቢሲ ነው። አሁን ደግሞ የውጭ ምንዛሬና ዓለም አቀፍ ግብይት መረጃዎችን ተከታትለን እንመለሳለን። ተመልካቾቻችን አሁን ደግሞ ወደ ስፖርት ዘገባ አልፈናል። በአፍሪካ ሀገራት የዓለም ዋንጫ ማጣሪያ ግብጽ በቀጥታ ማለፏን አረጋገጠች። ኬፕ ቨርዲና ጋና ደግሞ የተሳትፎ ትኬታቸውን ለመቁረጥ ከጫፍ ደርሰዋል። በዓለም ዋንጫ ማጣሪያ ምድብ 1 ላይ የነበረችው ግብጽ ጅቡቲን 3-0 አሸንፋለች። ግብጽ ከቱኒዚያና ሞሮኮ በመቀጠል በ2026 የዓለም ዋንጫ መሳተፏን ያረጋገጠች ሶስተኛዋ የአፍሪካ ሀገር ሆናለች። ተመልካቾቻችን 6 ሰዓት የጀመረው ዜና ኢትዮጵያ ከመላው ኢትዮጵያ በሁለት ምዕራፎች ወደ እናንተ ሲደርስ ቆይታ አድርጓል። በዚህ ላይ ተጠናቋል። አብራችሁ ስለነበራችሁ ከልብ ነው የምናመሰግነው። ዜና ኢትዮጵያን ደግሞ እየመራን ነጻነት ፍጡና አሸናፊ እንዳለ አብረናችሁ ቆይታ አድርገናል። ዳይሬክተራችን አማን ነበር። የዜና ኢትዮጵያ አዘጋጅ ደግሞ ፋሲካ እያሌው ነበረች። መላው የስቱዲዮና የስርጭት ባለሙያዎችም ከኛ ጋር ቆይታ አድርገዋል። ጥሩ ቀን